ከጥቂት ዓመታት ወዲህ በርካታ ኢትዮጵያውያን የተለያዩ አይነት የሶሻል ሚዲያ ፕላትፎርሞችን ወይንም መተግበሪያዎችን በመጠቀም ገንዘብ የሚያገኙበትን ስራዎች መስራት እያሰቡ መጥተዋል። ለምን ብንል በጣም ቀላል ይመስላል። ስንመለከተው ደግሞ ከቤታችን ውስጥ ሳንወጣ ስልካችንና የተወሰኑ መብራቶችን በመጠቀም ገንዘብ የሚያስገኝ ስራ መስራት ይቻላል ሲባል ያጓጓል። ምክንያቱም ጧት ተነስቶ ወደ ቢሮ መሄድ የትራንስፖርት ችግር የለው። እነዚህ ነገሮችን ስለሚያቃልልልን እንደ ጥሩ አማራጭ ልናየው እንችላለን። ይሄንንም ስለሆነ ነው እንግዲህ ወጣት ኢትዮጵያውያን እንደው ኮሌጅ ተማሪዎችም እንበላቸው ግራጁዌት የሚያደርጉ እንደዚህ የተለያዩ አይነት ኦንላይን ኮንቴንቶችን ወይንም ይዘቶችን በመፍጠር የተለያዩ አይነት የገንዘብ ምንጭ ብቻ ሳይሆን ከጓደኞቻቸውም ጋር የሚገናኙበት መረጃ የሚለዋወጡበት መድረኮች እየተስፋፉ የመጡት። ሆኖም ግን አንድ ጥያቄ እንድንጠይቅ ያደርገናል። ይሄ ምንድነው? እስቲ እንደምናስበው ልክ ይሄ ኮንቴንት ክሪኤተር ሲባል ሃይፕ አለው። በጣም ብዙ አይነት ሁካታ ለበለው እንደዚህ አይነት ነገር አለ። ልክ እውነት ግን እንደተባለው በጣም ትርፋማ የሚያደርግ ነው ወይንም ሁሉም ሰው ትርፋማ የሚሆንበት ነው ወይንስ እንደው 100,000 ሰው እንደዛ አይነት ኮንቴንት ክሪኤት አድርጎ 10 ሰዎች ብቻ ውጤታማ ወይንም በጣም ስኬታማ የሚሆኑበት ሂደት ነው ያለው? ምንስ ነው የሚመስለው የሚለውን ነገር እንድንጠይቅ ያደርጋል። በዓለም ደረጃም ደግሞ ስናስብ ኢትዮጵያ ላይ ብቻ ሳይሆን በጣም በርካታ የሆኑ ኢን ሚሊየንስ እንደው በሚሊዮን ዶላሮች የሚያንቀሳቅሱ ደግሞ ዩቲዩበርም ቲክቶከሮችም ይኖራሉ። እነዚህ ሰዎች ደግሞ ለየት ባለ መንገድ ነጥረው እንዲወጡ ያደረጋቸው ምንድነው? ከምንስ አንፃር ነው? ከነዚህ ሰዎች ደግሞ የኛ ወጣት የሆኑ ቲክቶከሮችም እንበላቸው ኮንቴንት ክሪኤተሮች ምንስ መማር ይችላሉ? የነሱስ ተሞክሮ ምን ይመስላል የሚለውን በዛሬ ሃሽታግ ሽቀላ እናያለን። ይሄንን ነገር እንድንረዳው እስቲ ቆም ብለን እናስብ ወይም ወደ ኋላ መለስ እንበል። ምክንያቱም ኮንቴንት ክሪኤተር ሲባል ወይንም የክሪኤተር ኢኮኖሚ ሲባል በአንድ ጀንበር የተፈጠረ ነገር አይደለም። እስቲ ያሉትን ነገሮች ስንመለከት በዓለም ላይ በጣም በርካታ ነገሮች ነው ባለፉት እንኳን 5 ዓመታት በጣም በርካታ ነገሮች አፕን አድርገዋል። ዋናው ግን የኦንላይን ፕሬዘንስን ስንመለከት ወይንም የማህበራዊ ድረገጾችን ተጠቅሞ መረጃ መቀያየር የምንበለው የራሳችንንም ህይወት አውጥተን ለተከታዮቻችን የማጋራት ሂደት የተጀመረበት አንደኛው ትልና ቁልፍ ነጥብ ብንል ኮቪድ-19 ነው። ኮቪድ-19 አብዛኛውን ነገሮችን በአሉታዊ መንገድ ተጽዕኖ ቢያሳድርም ኦንላይን ፕሬዘንስ ላይ ወይም የማህበራዊ ድረገጾችን እንደዚህ በበይነ መረቦች ልበላቸው በኦንላይን ትራንዛክሽኖች ወይም ኢንተራክሽኖች ላይ በጣም እንደውም ጥሩ የሆነ እድገት እንዲመዘገብ ነው ያደረገው። ምክንያቱም ሰው ታሞ ቤቱ ተቀምጦ የተለያዩ አይነት ቪዲዮዎችን መስራት የተለያዩ አይነት ይዘቶችን ኮንቴንት ክሪኤት በማድረግ ለተከታዮቹ ሼር ማድረግ የተጀመረው ዋነኛው ነገር ያኔ ነው። ከዚህም ጎን ለጎን ደግሞ ምንድነው የመጣው ስንል እኛም ሀገር ላይ ያለውን ነገር ብናይ እንግዲህ የነበረው የኢንተርኔት ፔኔትሬሽን ሊኖር ይችላል ወይም የኢንተርኔት ተደራሽነት በዚህ ባለፉት እንኳን 3-4 ዓመታት ላይ ከእጥፍ ነው የሆነው። ይሄም ደግሞ ሲሆን ተደራሽነት ብቻ ሳይሆን ደግሞ አፎርደብል በሆነ መንገድ ወይንም ተመጣጣኝ በሆነ ዋጋ ነው። ድሮ 1 ጂቢ ለመሙላት የምንሞላበት ብርና አሁን በጣም ይለያያል። አንሊሚትድ ድሮ ስንሞላ የምንከፍለው ብርና አሁን በጣም ይለያያል። እነዚህ ነገሮች ሲኖሩ ምንድነው አብዛኛው ሰው ኦንላይን በመሆን ኮንቴንት ክሪኤት ያደርጋል። ያንን ደግሞ የሰራውን ነገር ደግሞ ለተመልካቾቹ ወይ ለተከታዮቹ ያደርጋል ማለት ነው። ይሄን ብቻ አይደለም። ጎን ለጎን ዓለም በጣም በፍጥነት እየተለዋወጠችበት ያለ ጊዜ ነው። መረጃ በጣም ከአንድ የዓለም ጫፍ ወደ ሌላ የዓለም ጫፍ ለመድረስ በጣም በፍጥነት ነው እየሄደ ያለው። ይሄም ደግሞ እንግዲህ ምንድነው አንድ አሜሪካ ላይ ያለ ሰው ኢትዮጵያ ውስጥ ያለ ሰው ኦዲየንሱ ወይንም ተመልካቹ እንዲሆን ማድረግ መቻሉ ነው። ይሄም ነው እንግዲህ ትልቁ የኢንተርኔት ወይም የኦንላይን ኮንቴንት ክሪኤሽን እንደ ኢኮኖሚ እንዲሆን ያደረገው። አንዳንዴ እንደ መዝናኛ ልናያቸው የምንችላቸው ቲክቶክንም ብንል ዩቲዩብንም ብንል እንደዛ ልናየው እንችላለን። ሆኖም ግን ይሄ ኮምፕሊትሊ ተቀይሮ እንደ ምጣኔ ሀብት ዘርፍ ራሱ በትልልቅ ቢሊዮን ዶላር ኢንዱስትሪ እንዲሆንም አድርጓል። በኢትዮጵያን ነው ቆም እናድርግና በአፍሪካም ደረጃ ብናስብ በጣም በርካታ የሆኑ አፍሪካውያን ቲክቶከሮችን ማንሳት እንችላለን። እንደው ከነ ሮናልዶ ጋር እስከመገናኘት ትልልቅ የግራሚ አዋርዶች ላይ እንደው ኖሚኔት ባይደረጉም ተጋብዘው በመሄድ ያላቸውን ኮንቴንት ክሪኤት አድርገው ተጽዕኖ ፈጣሪ ተብለው እንዲያደርጉ አድርጓል። ይሄንንም ብቻ አይደለም። አሁን እንደው በዩቲዩብ ትልቁ ብናየው ሚስተር ቢስትን ማየት እንችላለን።
እሱ የጀመረበት መንገድ በጣም ዴሪንግ የሚሆኑ ወይንም በጣም ደፋር መሆን የሚጠይቁ ቪዲዮዎችን እየሰራ ነው ያደረገው ከዛ በኋላ ግን ቀስ እያለ እየተቀየረ ሲመጣ የሱ ይዘቶች ወዴት ነው የሆነው የተለያዩ ቦታዎች ላይ እየሄደ ትልልቅ ሽልማቶችን ትልልቅ በ100,000 በ200,000 የሚቆጠሩ ሽልማቶችን መስጠት ነው ሌላ ሳውዝ አፍሪካ አርቲስቷን ብንመለከት ታይላንድ እሷም እንግዲህ ቲክቶክ ላይ አንድ ዘፈኗ ቻሌንጅ ተደርጎበት ነው እንግዲህ ያ ዳንስ ቻሌንጅ ተደርጎ ቫይራል ሄደች ወይንም በጣም በብዙ ሰው ተሰራ ያ ቻሌንጅ በጣም ከፍተኛ የሆነ ተቀባይነት አግኝታ እስከ ግራሚ ኖሚኔሽን ማደረሳት ይሄንንም ስንመለከት ነው እንግዲህ ማህበራዊ ድረገጾችን በመጠቀም ራሳችንንም ከማስተዋወቅ አንፃር ብዙ መስራት የሚያስችሉ እድሎችን ደግሞ ተጠቅሞ ወደ ገንዘብ መቀየር የሚቻልበትንም ሂደት ማድረግ ያለው ሆኖም ግን ይሄ አዎንታዊ ጎኑ ነው አሉታዊ ጎኑን ደግሞ እንመለከት አሉታዊ ጎኑን ስንመለከት አንድ ገበያ ውስጥ ወይም አንድ ዘርፍ ውስጥ ለመግባት እንዲህ በጣም ቀላል ሲሆን ፉክክሩ በጣም ከባድ ወይ ውድድሩ በጣም ከባድ ይሆናል ለምሳሌ አንድ ኮንቴንት ክሪኤተር ነኝ ለማለት ስልክ ካለ ጥሩ ስልክ ጥሩ ሌንስ ያለው ስልክ ካለን ቅድም እንዳነሳው ትንሽ መብራት ካለን የምንፈልገውን መረጃ ማቅረብ እንችላለን ሰው ከዛ ደግሞ ጎን ለጎን ሐሰተኛ መረጃ እስካልሆነ ድረስ ጥሩ ነገር እስካረግን ድረስ ብዙ ፎሎወር ካለን ገንዘብ ልናገኝ እንችላለን ሆኖም ግን የኛን ደግሞ ማንነት የማያጎድፍ መሆን አለበት እንደ ብራንድ ደግሞ ስናድግ ራሳችንን መጠበቅ ይኖርብናል ወደ ፉክክሩ ስመለስ ግን አሁን ዋናው ገቢ የሚገኘው በምንድን ነው ብንል አንደኛ ኮንቴንት ኢንተግሬሽን የምንለው ወይንም ማስታወቂያ ሊሰራ የሚችልበት የተለያዩ አይነት እድሎችን ከስፖንሰር ድርጅቶች ጋር መፍጠር ነው ወይንም ቀጥተኛ ደግሞ ማስታወቂያ የራሳችንን ገጽና ድምጽ ተጠቅመን ማድረግ ነው ታዲያ ይሄንን ስናረግ ሁሉም ሰው ተጽዕኖ ፈጣሪ ከተባለ ሁሉም ሰው ኮንቴንት ክሪኤተር ከተባለ ማርኬቱ ወይንም ያለው የገበያ አቅም ምን እየሆነ ይመጣል እያነሰ ይመጣል ማለት ነው እንግዲህ መጀመሪያ ሲጀመር እኛ ሀገር እንኳን እንደ 5 እስከ 10 የሚሆኑ ተጽዕኖ ፈጣሪዎች ተብለው በተለያዩ ዲጂታል ሚዲያዎች ላይ ማስታወቂያ የሚሰሩ ልጆች አሉ አሁን ግን እርግጠኛ ነኝ በ10,000 የሚሆኑ ይሆናሉ አይደል በእኛ ሀገር እንኳን ብንመለከት ይሄ ማለት እንግዲህ 2-3 ሆነው ሲፈጥሩና ይዘውት የነበረውን ገበያ በጣም እያደገ እንዲመጣ ይሆናል ሰው ጎን ለጎን እነዚህ የማስታወቂያ ኤጀንሲዎችም ችግር ውስጥ ይገባሉ ለምን አብዛኛውን ጊዜ ትልልቅ ድርጅቶች ወደ ኤጀንሲዎች መሄድ ይቆምና ወደ ቲክቶከሮች ወይም ተጽዕኖ ፈጣሪዎች ጋር ይሆናል ማለት ነው ሶ በአጠቃላይ የማስታወቂያው ራሱ ኢኮሲስተም ወይንም የአሰራር ሂደት ሁሉ ሊቀይር የሚችልበት ሁኔታ ወይንም አቅም አለው እስቲ አሁን ደግሞ አገራችን ውስጥ እንደ ባለፈው ሳምንት ላይ ትንሽ ቆይታ ነበረኝ ቲክቶከሮችም ሆነው የተለያዩ አይነት ማህበራዊ ድረገጾች ጋር ራሳቸውንም ይዘታቸውንም ለተከታዮቻቸው በማቅረብ ገንዘብ ከሚሰሩ ወጣቶች ጋር አውርቼ ነበር እስቲ የተወሰኑ ጥያቄዎች ጠይቄያቸዋለሁ ምን እንደሚመልሱ አብረን እንመልከት እኔ መጀመሪያ ፌስቡክን ለመጠቀም ስመዘገብ ልበል ወይም ሬጂስተር ሳደርግ የነበረው ይሄ የመግባቢያ ፕሮግራሚንግ ወይም ኢንተርፌስ የምንለው ነገር በጣም ይለይ ነበር የነበረው ገጽታ የነበሩት ኢቭን ላይክ እና ኮሜንት በተኖች ከዛ በኋላ ነው እነዚህ ነገሮች ስንመለከት ምን ያህል ማህበራዊ ድረገጽ እንደተቀየረ የሚያመላክቱን ነው ኢንስታግራምንም ስንጠቅስ እንደው አንዳንዴ በጣም ቫይበር የሚባል ነገር እንደነበረ አብዛኞቻችን እርግጠኛ ነን ረስተነዋል ሆኖም አሁን ግን የተቀየረው ኢንተርፌሱ ወይንም ገጽታው ብቻ ሳይሆን ኢቭን ማህበራዊ ድረገጽ ጓደኛ ከጓደኛ የሚገናኝበት ነገር ብቻ መሆኑ ቀርቶ ትልቅ ገቢ ሊያስገኝ የሚችል እድል ወይንም መድረክም ሆኗል በቅርቡ ነው የጀመርኩት ቲክቶክ ኦልሞስት 1 አመት ከ2 ወር ከ3 ወር ሆነኛል እና ከዛ በፊት እንደ ተመልካች ነበርኩኝ በደንብ ኢንጆይ ያደርግ ነበር እንትኑ ሶ በጓደኞቼ መገፋትና ወደ ቲክቶክ ግባ በመባል ነው ቲክቶክ የጀመርኩት ሶ ከንቱኑ በፊት ኮንቴንት ክሪኤተር ከመሆኔ በፊት ላይ በደንብ ኢንጆይ ማድረገው እንትን ነበር ሶሻል ሚዲያ ነበር ሶ እኔ መጀመሪያ ቪዲዮ የጀመርኩት በፊት ቢቦይ ቶሚ አቢሲኒያ ቫይነን እንትን ሲሉ እና ሌሉን ያሳትፉ ነበር ቪዲዮ ውስጥ ማለት ነው እኔ እስካሁን በጣም ግሬትፉል ነኝ ለእንትና ለቢቦይ ቶሚ እና ከዛ ከነሱ ጋር እየሰራው ግን ስቲል የሆነ ነገር የጎደለኝ ይመስለኝ ነበር ማለት እኔም ደስ ይለኝ ነበር በጣም አክትረስ መሆን ፈልግ ነበርና ከዛ ከቶሚ ጋር ስገናኝ ነው ይሄ ከአክትረስነት ውጪ ቤተር ቲንግስ ሞር ደስ የሚል ነገር አለ እና ኢትስ ኦኬ የሚለው ነገር የታወቀኝ ከዛ የሆነ ፖይንት ላይ ከአቢሲኒያ ቫይን ጋር አብሬ እነሱ ስራዎች ውስጥ እየተሳተፍኩ ነበርና የሆነ ፖይንት አማከርኩት የራሴን ነገር መጀመር ፈልጋለሁ ስላ የመጀመሪያ የተወሰኑ ስራዎችን ራሱ ኤዲት ያደርግልኝ የነበረው ሹት ያደርግልኝ የነበረው ቢቦይ ቶሚ ከዛ ነው ከነቢል ጋር የራሳችን ነገር የጀመረው አኬዱ በጣም አሪፍ ነበር
እውነት ለመናገር ሞር እኔ ከቪዲዮ ወደ ላይቭ ጌም ምክንያቱም ቢዝነሱ ያለው እዛው ላይቭ ጌሙ ላይ ነው ቪዲዮ ላይ አድቨርታይዝመንት ምናምን አለ እንጂ ትልቁ ቢዝነስ ያለው ላይቭ ጌም ላይ ነው ከድሮ ጀምሮ አንዱ ቻይልድሁድ ድሪም እንዲ ሚዲያ ላይ መስራት ነበር ሙቪ ምናምን ያያየን ስለምናድግ ሰፈር በቃ ህንድ ፊልም ምናምን ያ እንትን ነበር ወይ ፊልም አክተር ሚዲያ ምናምን እና ልክ በፌስቡክ ነው የጀመርኩት እኔ ፌስቡክ ላይ አይ ቲንክ 12 አመት ምናምን ልጅ ሆኜ ሰፈር ውስጥ ፌስቡክ ላይ ዝም ብዬ ቪዲዮ እየሰራው ለቅ ነበርና ከዛ እንቅስቃሴዎች ነበሩ ከዛ ልክ ቲክቶክ ሲመጣ ቲክቶክ ደግሞ በደንብ ተርኒንግ ፖይንት ወላ እና ኮንተንት ክሬተር ከድሮ ጀምሮ ዩቲዩብ ላይ በጣም ካሉ ዩቲዩበሮች እንበል በሙሉ አንደኛ ተብሎ ሚስተር ቢስት ወደ 85 ሚሊዮን ዶላር ነው የሚያገኘው ከዛም ደግሞ ቲክቶክን ደግሞ ስናይ ካቢሌን ደግሞ ወደ 20 ሚሊዮን ዶላር ነው የሚያገኘው ይሄንን ስናይ ታዲያ እነዚህ ሰዎች ምን አድርገው ነው እንዴትስ ነው ያንን ነገር በጣም የተለያዩ ፎርማቶች በጣም የተለያዩ አይነት የይዘት አይነቶች ናቸው እዛ ጋር የሚደረጉት አንደኛ መጠየቅ ያለብን ለምንስ እንደው አንዱን ዘርፍ ወይንም አንዱን መድረክ መርጦ መጠቀሙ ምን አይነት ጥቅም አለው ነው አሁን አንድ ሰው ተነስቶ ኮንቴንት ክሬት ላድርግ ቢል ዩቲዩብን ሊጠቀም ይችላል ኢንስታግራምን ሊጠቀም ይችላል ቲክቶክን ሊጠቀም ይችላል አንደኛውን ግን እንዴት ነው የምንመርጠው ቲክቶክ ለኔ ቲክቶክ ቀላል ነው ድጋሚ ደግሞ ተመልካቹ ራሱ መጠቀም የሚችለው አፕሊኬሽን ነው ማለት ማንኛውም ሰው ቪዲዮ መልቀቅ ይችላል ላይቭ መግባት ይችላል ምናምን ነገርና ሌሎቹ ላይ ትንሽ ሐስላለው በጣም ሐስላለው ቲክቶክ ነው ቲክቶክ ለሁሉም አዲስ ኦፖርቹኒቲ ይዞ የመጣ ነው አልጎሪዝሙ ራሱ ባይ ዲፎልት አሁን ሌሎቹ አፖች እዛ ላይ ሰርተህ ለመለወጥ ምናምን ቴክ ታይም ሰዎች ላይ ያውቁ ይገባል ዛሬ አንድ ሰው ሲያቅ ፎሎ ሲያደርግ ነገ ሲያገኝ የቲክቶክ አልጎሪዝም ግን እንዴት ነው ዛሬ ቪዲዮ ትለቃለ ሰድሊ ቪዲዮ ቆንጆ ከሆነ 1 ሚሊዮን ሰው ሊያዩ ይችላል ከዛውስ 100,000 ሰው ሊከተል ይችላል ማለት ነው ይሄ ቲክቶክ አልጎሪዝሙ ራሱ ታለንት ላለው ለሚደክም ለሚሞክር ሰው የሆነ አዲስ ኦፖርቹኒቲን ይዞ የመጣ አፕ ነው I think TikTok አሁን currently ሰዎች ጋር ለመድረስ በጣም አሪፉ ሶሻል ሚዲያ ነው ጥሩ ፕላትፎርም ነው ብዬ አስባለሁ አሪፍ አድርገህ ከሰራህበት ሰርተህ እንትን ትልበታለህ ታርግበታለህ ለኔ አሁን ኢንስታግራም ምናምን የመሳሰሉትን ፕላትፎርሞች ስጠቀም ለስራዬ አሁን እጠቀምበታለሁ ግን at the same time ደግሞ ቪዲዮ አሁን ኮንሲስተንት ሆነ ፖስት አድርገህ የትኛው ላይ ነው አንተ ሰክሰስፉል የምትሆነው የሚባለው ነገር ሲታይ ቲክቶክ በጣም ደስ ይላል ማህበረሰባዊ ድረገጽ እንግዲህ በአለም ላይ ምንድነው ያመጣው ብንል እኛን ከማስተሳሰር በፍጥነት ከማገናኘት በዘለለ ኮንቴንትን ዲሞክራታይዝ አድርጓል ወይንም በጣም በነፃነት ሰው ያለውን አስተያየት አመለካከት መረጃ ለተከታዮቹ እንዳቀርብ አድርጓል ይሄንን ለምንድነው ያነሳው ብትሉኝ አንድን ነገር ስንመርጥ ቀደም ፕላትፎርሙን መረጥን ኦኬ አይኔ አሁን ቲክቶክን ነው መጠቀም መፈልገው ካልኩኝ ቲክቶክ ላይ ራሱ በጣም በርካታ የሆኑ የኮንቴንት ፎርማቶች አሉ ከነዛ ኮንቴንት ፎርማቶች ለቃላብ ይሄኛው ነው የሚሆነው ወይም ከቃላብ ጋር የሚሄደው ይሄ ነው ብሎ መምረጥም ራሱን የቻለ ጥናትም ወይም ወደ ውስጥ መመልከትም ያስፈልጋል እኔ ያው ፈኒውኑ እንትን ስኪቶችን ነው የምሰራውና በባንድ ርዕስ ብዙ በተለያየ ዳይሬክሽን ብዙ አይነት ኮንቴንቶች ማምጣት ይቻላል እንዴት ነው ያው አሰልቺ ሳይሆን ከዛ ፈኒውን ዲያሎጎችን በመጠቀም እንደገና በጥሩ በሆነ አብሮ ያሉት ልጆች በደንብ ሲያሰሩ ባንተ ኢነርጂ ልክ ሲሆኑ ይመጣል መጨረሻ ላይ ሰውም ጋር ያለው ፊድባክ ምናምን ጥሩ ይሆናል እና ብቻ በተበብር እንደገና በደንብ የተለያዩ ሐሳቦች ላይ የሚደጋገሙ ሐሳቦች ሊሆኑ ይችላሉ ግን እነሱ ላይ በተለያየ ዳይሬክሽን አንድ ርዕስ በተለያየ ዳይሬክሽን በደንብ ፈኒ በሆነ ወይ ፈኒውን ዲያሎጎችን በመጠቀም በጣም ትልቁ ብር ያለው ያው ጌሙ ላይ ነው እና በጣም አዝናኝም ነው ብዙ ሰዎችም ታቀበታለህ እዛ ጋር ቁጭ ብሎ ላይቭ ላይ የሚያይህ በጣም ብዙ አይነት ሰዎች አሉ ምናምን ነገርና እዛ ላይ ሰፖርት በሚያደርጉ ነገር ያው ጥሩ ነው በጣም ይሄ ስፔሲፊካሊ እንደዚህ ያዋጣል ምለው ኮንቴንት የለም ብቻ ላይቭ ጌመር ብትሆን ሞር ያዋጣል ግን ለኔ አሁን ኮሜዲ ስኪት ሰራለሁ ከዛ ዘፈኖችን ስቶሪ ላይኖች ክሬት ማድረግ እነዚህ የመሳሰሉት ነገሮች ሰራለሁ ለኔ ያዋጣኛል ግን ደግሞ ሌላ ታይፕ ኦፍ ቲንግ እየሰሩ ደግሞ ያዋጣቸው ሰዎች አሉ ሶ አይ ቲንክ ሁላችንም ኦዲየንስ አለን የራሳችን ስፔሲፊካሊ ይሄ ስራ ብቻ ነው ያዋጣሉ ማለት አትችልም ቲክቶክ ላይ አክቹሊ ብዙ ኮንተንቶች ሞክሬያለሁ መጀመሪያ
ፈን ፋክቶች ይሰራ ነበር ከዛ ደግሞ መለስ ብዬ እኔ አምቦ አካባቢ ነው ተወልጄ ያደኩትና በኦሮሚያ ኮንተንት ደግሞ ምን ልስራ ብዬ ሳስብ በአፋን ኦሮሞ ደግሞ የሳታየር ኮሜዲዎች አደረኩ ከዛ በኋላ እሱ ሳታየር ኮሜዲው በጣም ቆንጆ አክሰፕታንስ አመጣ ምናምን ከዛ በዛ ሰዎች በደንብ ያወቁኝ ከመጡ በኋላ ከዛ ላይቭ ላይ ደግሞ ላይቭም የራሱ ደግሞ እዛም ላይ የምታመጣው ኮንተንት አለ ከዛ ላይቭ ላይ እንዴት ነው ይሄን ላንጉዌጁን ወይ ካልቸሩን ተወልጄ ያደኩበትን አካባቢ ላንጉዌጅ እና ካልቸር በምን አይነት መንገድ ነው በጣም ኢንተርቴይኒንግ በሆነ ፖዚቲቭ በሆነ ወይ ፕሮሞት ማድረግ የምችለው ብዬ አሰብኩና ከዛ ሳስብ ቅጣቶችን አንዳንድ ቅጣቶችን አሁን ሻንቆን አዘፍነዋለሁ ኦሮሚያ ዘፈን አየሌና አየሉዳ ምናምን ይላልና ኮንተንቶቹን በዚህ አይነት መንገድ ነው ከጊዜ ጋር እየተቀያየሩ ያው ኮንቴንት ክሬተሮች እንበላቸው የማህበረሰባዊ ድረገጽ ተጽዕኖ ፈጣሪዎች እንበላቸው እነዚህ ሰዎች በአጠቃላይ ብንመለከት ዋናው at a first glance ይባላል አይደለ በመጀመሪያ እይታ ስናይ የሚሰሩትን ይዘት የሚሸጡ ነው የሚመስለን ሆኖም ግን እንደዛ መሆኑ ከቀረ ትንሽ ሰንበትበት ብሏል ማለት እንችላለን ለምንድን ነው ቢባል አንድ ሰው ሊከፈል የሚችለው ባሉት ተከታዮች መጠን ስለሆነ እነዚህ ሰዎች የምር ምንድነው የሚሸጡት ብንል ኦዲየንሳቸውን ወይም ተመልካቾቻቸውን ነው ሶ 1 ሚሊዮን ፎሎወር አለኝ ብሎ አንድ ሰው ላይክ ኮራ ብሎ ሲያወራ ይሄንን ማስታወቂያ እኔ ጋር ብታስተላልፍ ይሄን ያህል ሰው ሊያይህ ወይንም የማየት እድል ይኖረዋል ብሎ እንደ ጋራንቲ ወይንም እንደ ዋስትና እየሰጠ ነው ሶ ይሄንን ደግሞ ለማድረግ ኦኬ 1 ሚሊዮን ፎሎወር ኖረ ያ ነገር ፎሎወሩ ማቆየት ግን ደግሞ የቲክቶከሩም እንበለው ወይ ዩቲዩበሩም ወይ ኢንስታግራም ተጽዕኖ ፈጣሪዎች የራሳቸው ኃላፊነት ይሆናል ማለት ነው ይሄንንም ለማድረግ እንግዲህ መለየት አለባቸው የሚያቀርቡት ይዘት እውነተኛነትን መጠበቅ አለበት ታማኒነቱ መምጣት አለበት እነዚህ ነገሮች ላይ ጠንክረው የመስራት ግዴታ ደግሞ እነዚህ ተጽዕኖ ፈጣሪዎች ላይ ይወድቃል አንዳንድ ሶሻል ሚዲያው ባይ ዲፎልት አንተ ካላቆምክ ራሱ ነው የሚመራ ይሄ ኮንተንቱ ለምሳሌ መችተርን ማድረግ እንዳለብህ ራሱ ይነግራል አንተ if you keep going ራሱ ወደዛኛው መንገድ ያመጣል እና ያሻሻልክ ያ ኮንተንት የሆነ ታይም ላይ ይለመዳል አይደል የሆነ ነገር አድ ታደርግበታልና በዛ መንገድ እና ለፎሎወሮቼ ደግሞ በተቻለኝ መጠን በቃ ጄኒውን ለመሆን ሞክራለሁ አፕዴት ማድረግ ራስህን ቶፒኮች ላይ አሁን በጣም ሪሰንት የሆኑ ቶፒኮች ላይ ቪዲዮ አንተ ስትሰራ ሰው ሪሌት ምንድነው የሚያደርገው ወይ ደግሞ ሶሳይቲክን ላይክ ኦብዘርቬሽን ላይ ጥሩ መሆን አለበት ለምሳሌ እኔ ካንተ ጋር ባስ ውስጥ ብቀመጥ ባስ ውስጥ የሚኖረኝ የኔ ሜንታሊ ማስባቸው ነገሮችና አንተ አንድ አይነት አይሆንም እኔ አሁን I'll try to look for stories አለ አይደል እስቲ ምን አለ አይደል ወደ ቪዲዮ ሊቀየር የሚችል ነገር ምን አለ ብለህ ታስባለህና በቃ ኦዲየንስክ ማየት ይችላል የሆነ ነገር ፖስት ስታደርግ ምን ኢንጌጅ ያደርጋል ምን ይጣላሉ ሚሊዮን ታያለህ አሁን vlog ስሰራ ኦዲየንሴ በጣም ነው የሚጣሉት ማስታወቂያ ሰራለሁ ግን ብዙ ጊዜ ያው ላይቭ ስትሪሙ ላይ ስለሆነ ማመሻው ምናምን ነገር ብዙ ሶሻል አታችመንት የለኝም የሆነ ነገር ላለመሰልቸት ብዙ በየቀኑ አዳዲስ ነገር አዳዲስ የሆኑ ሐሳቦች አሪፍ በሆነ መንገድ ለማቅረብ እንሞክራለን ያው ግዴታም ነው ምክንያቱም አንዴ በደንብ ወጥቻለሁ ብለህ እንት የምትል ከሆነ ቲክቶክ በዛው ልክ ነው ብያ ትወርዳለህ ሰው የሚሰለችህ ከሆነ ጥሩ አይደለም ሶ ላለመሰልቸት ሰውንም ስልኩ ላይ ሄደንበት ነው ቢያዘው ስልክ ላይ ፈጠን ሄደን ነው ወደደን ነው ስለዚህ ከወደደን ደግሞ መጥላት የለበትም እኛ ሶ በደንብ እንጠራለን አዳዲስ ነገር በየጊዜው ለማምጣት አብዛኛውን ጊዜ እንግዲህ ኮንቴንት ክሪኤሽን ሲባል ቀጥታ ማስታወቂያ ከተሰራ ግልግል አንዳንዴ ግን አብዛኛው ስፖንሰሮች ልበል ወይንም ማስታወቂያ አስነጋሪዎች የሚፈልጉት የራሱ የሆነ ነገር አለ ምንድነው ከይዘታቸው ጋር ትስስር ኖሮት እንዲተላለፍ ሊፈልግ ይችላል ሆኖም ግን ይሄንን ነገር ሲደረግ ታዲያ ምንድነው የፈጠራ ስራ እንደመሆኑ መጠን ፈጠራውን መብለጥ የለበትም ወይንም የፈጠራው ላይ ተጽዕኖ ካሳደረ ማስታወቂያ ነው እንደ አድቨርቶሪያል ሆነ ማለት ነው ሶ ኮሜዲ ስኪት የሚሰራው ቲክቶከር ኮሜዲ ስኪቱን ሲሰራ ዋና ቅድሚያ መሰጠት ያለበት ያስቃል ያስቅም ነው እንጂ የግድ አንድን ምርት ወይም አገልግሎት ይዘት ውስጥ ለመክተት ብሎ ያንን ነገር የማያስቅ ነገር ሊያደርግ አይችልም ምክንያቱም ቅድሚያ መሰጠት ያለበት የፈጠራ ስራው ስለሆነ ነው ሆኖም ግን ይሄ ደግሞ ሁሌ ላይሆን ይችላል እንዴት ነው ታዲያ እነዚህ ተጽዕኖ ፈጣሪዎች ምን በላቸው ቲክቶከሮችም ዩቲዩበሮችም እነዚህ ነገሮች ሁለቱን አቻችለው የሚሄዱት ክሬቲቪቲ ለኔ አሁን ለምሳሌ
ኮንሲስተንሲ ለኔ በጣም ኢምፖርታንት ነው ብዬ አስባለሁ እንደውም ዘፓስት ይር እንደውም በጣም ከሶሻል ሚዲያ ብሬኮች እየወሰድኩ ስለነበር ኮንሲስተንት አልሆንኩም ግን አንዳንዴ ያንተ መስራት ስራ ያመጣልሃል ከዛ ስራ ሲመጣልህ ደግሞ አንተ ራስክ በሚመችው ወይ ሲሰራው ያ ነገር ጥሩ ይሆናል አለ አይደል ነገሮችን የሚያስቁትም ኢንጆየብል ምናምን የሚሆኑት አንተ ሰራቸው በፊት ዳይሬክት አድቨርታይዝመንት ነበር ቲቪ ላይ ምናምን የተለመደው አሁን ግን ኢንዳይሬክትሊ ኦዲየንሱ ኢንጆይ ያደረገው ሳይጨንቀው ኢንፎርሜሽኖችን ማስተላለፍ ተጀምሯል ስለዚህ ኮንቪኒየንት ነው ደስ ይላል ለኔ እንደዛ ነው የምሰራውና it's a nice thing እንግዲህ ማስታወቂያ እንዴት ነው ኦሬዲ ቲክቶክን ከጀመርከው ኮንቴንት እየሰራህ መጥለቅበት ከሆነ ስራ ማምጣት አለበት ያው እሱም the whole point ያ ስለሆነ ሶ ከዛ በኋላ ማስታወቂያዎች ሲመጡ አብረህ የምትሰራቸው ድርጅቶች ይሄ ታማኝነት አሁን የሆነ ማስታወቂያ ሰርተህ ለቃው ከሰው በቃ መግዛት ይሆን ይችላል ቤቶች ምን የተለያየ ነገር ሰው እዛ ጋር ሲሄድ አንተ በተናገርከው ልክ እንትን ማይል ከሆነ ወዲያው ነው ያው ቲክቶክ ጥሩ ወዲያው በሰው ለመወደድም እንደምትፈጥነው በዛው ልክ ከእንትኑ ከሶሻል ሚዲያውም ለመውጣት እንትን ነው ስለዚህ በደንብ በመንጠቀቅ ከሚያሰሩ ሰዎች ጋር በማውራት ይሄ ዝም ብሎ ሳንቲም አስገቡና ሆይ ሆይ ሳይሆን በደንብ በማውራት እና በታስተዋውቅ አንተ ሶሳይቲውን ብዙ እንትን ሊል ይችላል ብለማታስባቸው ማስታወቂያዎች ከዛ ያው በደንብ ብዙ ከመስራት ሳይሆን በደንብ አሪፍ ሆነ ኳሊቲን ጠብቀ ጥሩ የሚመጡት ማስታወቂያዎች አሪፍ አድርገህ መስራት ከሆነ ብዙ አይነት ጥሩ ስራዎች ይመጣሉ ላንተ የሚመጥኑ ማለት ነው መረጃ በፍጥነት መተላለፉ ወይንም እኔ አሜሪካ ስላለ ነገር ሩሲያም ስላለ ነገር በሰከንዶች መስማቴ በጣም ጥሩ ነገር ነው አፕዴትድ የሆነ ወይንም በቀን ተቀን እያደገ የሚመጣ የጠቅላላ ዕውቀት ምን እንል እንችላለን አዌርነስን ወይንም ግንዛቤን የሚያስጨብጠናል ጎን ለጎን ግን የሚነሳ እንዳሉታዊ ነገር አለ ምንድነው እሱም ሐሰተኛ መረጃ በጣም በስፋት ለመበተንም እነዚህ መድረኮች በጣም በቀላሉ ሊጠቀሙም አቢዩዝን ሊደረጉ ይችላሉ ስለዚህ እንደዚህ ደግሞ ተጽዕኖ ፈጣሪዎች ከተባሉ በጣም ሚሊየንስ ያላቸው ተከታይ ያላቸው ሰዎች ራሳቸውን መመልከት ብቻ ሳይሆን ወይም የራሳቸውን የፈጠራ ስራ ብቻ ሳይሆን አንዳንዴ ይሄንን ማስታወቂያ ይነገርልኝ ብሎ የሚመጣውንም ሰው ጀርባውን ማጥናት ዲው ዲሊጀንስ ወይንም ይሄ ትክክለኛ ክትትል አድርገው ይሄ ነገር አው ለማህበረሰቡ ይጠቅማል የሚለውንም ነገር ከግምት አስገብቶ ነው መስራት ያለባቸው እንደዛ በጣም መጠነቀቀው ያው ብዙ ጊዜ ማድረግ መጀመሪያ ፕሮፋይል ነው ማየው ከዛ በስልክ ነው ማወራው እና ዲቴይሉን ጠይቃለሁ አሁን ሆቴል ከሆነ ምንድነው የሆቴሉ ዲቴይል እንዴት ነው ይሄ ሰውዬ እውነተኛ ነው ወይ አይደለም የሚለውን ነገር ጠይቃለሁ ከዛ በኋላ ብዙም የእምነት ችግር የለብኝ ያን ነገር ካየው በኋላ ያው ዜና ምናምን ቶሎ እንትን አይደለም አሁን የሆነ ነገር ተፈጠረ ከተባለ ላይክ ማለት ከ3 ቀን ምናምን እንትኑ ይሄ ዋናው ሐሳቡ ትክክለኛው የተፈጠረው ነገር እስኪመጣ ከዛ በላይ ሳምንት ምናምን እንዴ ነው እንዴ ልክ ነው እንዴ እሱ ነገር እስከ ማለት ያው አሁን ላይ ቶሎ የሆነ የታየው ነገር ይታመናል ግን አት ሴም ታይም ሰው ሶሳይቲ በደንብ እየተቀየረ ነው የሆነ ላሳስተው ብትል በፉልስ ኢንፎርሜሽን እንትን እያለላል አይ ውሸት ነው ምናምን ብሎ ከዛ የማጣራት ሂደት አለና አሁን ላይ አሪፍ ነው እኔም እንደዛ ነው ማድረገው እኔ ብዙ ጊዜ ማስታወቂያ መጥቶ ማልሰራው በጣም ብዙ ነው ፐርሰናሊ እኔ አድቨርታይዝመንት ሲመጣ ሞስትሊ ትላልቅ ካምፓኒዎች እነዚህ ኢንተርናሽናል የሆኑ ካምፓኒዎች ይመጡልኛል በጣም ግን አሁን ሎካሊ ያሉ ብራንዶች ያን ያህል አይመጡልኝም እሱ ነገር ትንሽ ሴቭ ያደርጋል ምክንያቱም እንደዚህ አይነት ካምፓኒዎች በጣም ስታንዳርድ አላቸው ጥፋቶች እንዳታጠፋ ትማርባቸዋል ለምሳሌ የሆነ ቦታ ሄጄ ሳደርግ ራቼ እዚህ መጥቶ አድርጎ ነበር ብለው የሚሄዱ ሰዎች አሉ ጄኒውሊ ሶ ለነሱ በጣም ነው የምጠነቀቀውና ለምሳሌ የሆነ ሰው የሆነን ፕሮዳክት ይዞ ሲመጣ ፕሮዳክቱ ለምሳሌ አሁን ብዙ ጊዜ ሪል ስቴቶች ላይ ለምሳሌ ጥያቄዎች ስላሉብኝ ብዙ ጊዜ አልሰራም አቮይድ አደርጋለሁ ሶኒውን ነገር አስተዋውቂስ እንዴት ነው ሶሳይቲን አፌክት የሚያደርገው ብለህ ማሰብ አለበት ቢኮዝ አንዳንዴ ትንሽ ከባድ የሆኑ አዶች አሉ ሰው ሊጎዱ የሚችሉ ስለ አዘን የሆነ ስካመሮች ምናምን አሉ እዚህ በጣም እና አፈራለሁ እንደሱ አይነት ነገር በጣም ኢንቮልቭድ መሆን እንደዚህ አይነት አድቨርታይዝመንት ላይ በደንብ አጣርቼ ካልሆነ መስራት ፈራለሁ ለምሳሌ ፕሮዳክቱ የሚጠቅም ነው ወይ ቆንጆ ነው ወይ ሚለውን ካጣራው በኋላ ነው ወደ ፕሮሞሽኑ ሄደው ከኔ ጋር ሲሄዳል ወይ ሚለው በተወሰነ መልኩ የዛሬ አሽታሽቃ ላይ ይመስል ነበር እስከሚቀጥለው ሳምንት እስከምንገናኝ መልካም ጊዜ